ወይዘሮ ሜላት መጨረሻ ላይ ማሸነፍ አለባት። እዝራ የአባቱን ትክክለኛ ማንነት ማወቅ አለበት የምትሉ እስኪ በላይ ካሳዩኝ እና ደግሞ እርግብ ያደረገችው ነገር እስከዛሬ ድረስ እንደዛ ያን ቤተሰብ ስታምስ ቆይታ መጨረሻ ላይ ግን እንደዛ ማድረጓ እያስደሰተው ሳለ እና ደግሞ ወይዘሮ ሜላት አሁን እንደዚህ ማለቃቀሷ ምናምን ተገቢ ነው ብላችሁ ታስባላችሁ? ምክንያቱም ባልተረጋገጠ ነገር ነው። ልጆቹንም እንደዛ መረበሽ አልነበረባቸውም። ሲቀጥል የዚች እስስት የሆነች የቤቲ እውነታ መጋለጥ አለበት እና ደግሞ ጽዮን ሴት ገብታ ነው። አሴርና ተምቹም የሉበትም። በተለይ የትናንትናው ፓርት ደግሞ ድምቀቶች ነበሩ፣ መኖር ነበረባቸው፣ አላየናቸውም እና ድምቀቶቻችን እስከ መጨረሻው እንድኖሩልን እንፈልጋለን። ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ? በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ለዚህ ቻናል አዲስ ከሆናችሁ ስወዳችሁ ሳከብራችሁ ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ቤተሰብ ሆኑ። ነባሮቹ ደግሞ ላይክ ማድረጋችሁን አትርሱ። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ቆዩ እና ደግሞ ሀሳብ አስተያየት ካላችሁም አካፍሩኝ ፕሊስ። ግን አዲስ ከሆናችሁ ሰብስክራይብ አድርጉኝ። ስወዳችሁ የላይክ ምልክቷንም ጫን በማለት አሁን አንድ ቪዲዮ 10 ሺህ ቪው ቤተሰብ ግን ላይክ የለም። እግዚአብሔር ምንም የሚቀንስባችሁ ምንም አይነት ከክብራችሁም ከምናችሁም ምንም የሚቀንስባችሁ ነገር የለም ቤተሰብ። እስኪ እባካችሁን ላይክ አድርጉልኝ። ተው ግን ምን አለበት እና ለማንኛውም እንኳን በደህና መጣችሁ በድጋሚ ወደ ድራማው ስመለስ እንግዲህ ቤቲ እስካሁን ድረስ የእሷ እውነታ አልተጋለጠም። ያወቀባት የለም። ግን አሁን ቤተሰብ እዝራ አባቱንም እየጠረጠረው ነው። ቤቲንም ቢሆን እያመናት አይደለም። ቤቲና አባቱ አቶ በቃሉ አብረው እየሰሩ እንደሆነ የሆነ ጥርጣሬ ውስጥ ገብቷል። አቶ በቃሉም ሆነ ቤቲ የሚናገሩት ንግግር በጣም ተመሳሳይ እየሆነበት ስለሆነ አንቺና አባቴ ተመሳሳይ ነው ንግግር የምትናገሩት፣ እናም ደግሞ እኔ ሳስበው እናንተ አንድ ላይ ሆናችሁ የምትሰሩብኝ ነው የሚመስለኝ እና አላመንኩም ሲልም እንግዲህ ቤትን ጠይቋታን። እሷም ሀና አሁንም እየደጋገመች የምትነግረው ልክ እንዳቶ በቃሉ ሀና ሆን ብላ ነው ያደረገችብህ፣ ሀና አውቃ ነው ይሄን ሁሉ ነገር ያደረገችው እያለች ነው። አቶ በቃሉም ቢሆን ለልጁ ለእዝራ ምንድን ያለው ሀና ይህንን ነገር የምታደርገው ሆን ብላ ነው፣ እናም ደግሞ በጭራሽ እንዳትበቀላቸው በቀል የእግዚአብሔር ነው እያለ ነው ያለው። እኔ ግን አቶ በቃሉ መሞቱ እንዳለ ሆኖ እውነት ለመናገር እኔ አቶ በቃሉ እንድሞት አልፈለኩም ነበር። ለምን ካላችሁኝ ከእዝራ ጋር በህይወት እያለ ከእዝራ ጋር ያደረገውን ነገር መነጋገር ነበረበት። የወይዘሮ ሜላትን ቤተሰብ እንደዛ በህይወት እያለ ምስቅልቅሉን ያወጣው እሱ እንደሆነ ልጁ በህይወት እያለ ማወቅ ነበረበት። ወይዘሮ ባዩሽን የገደለው እሱ እንደሆነ አቶ በቃሉ በህይወት እያለ ከልጁ ከእዝራ ጋር መነጋገር ነበረበት። እውነታውን ካወቀ በኋላ በፊትስ ሀና የማን ልጅ እንደሆነች አያውቅም ነበር አይደል ቤተሰብ? እውነታውን ካወቀ በኋላ በልጁ ላይ ምን እያደረገበት እንደነበር ምን አይነት ውሸት ሲዋሸው እንደነበረ ማወቅ ነበረበት። እና እኔ የበቃሉ ሞት እውነት ለመናገር እግብ ያደረገችው ነገር በጣም አሪፍ ነው፣ በጣም ደስ ይላል። ግን እኔ መሞት አልነበረበትም። እግዚአብሔር ምስክሬ፣ እኔ እንደሞት አልፈለኩም ነበረ። በቃ እዝራና ሀና አቶ በቃሉ ሆነው እውነታውን ፍርጥርጥ አድርገው ማውራት ነበረባቸው። እዝራ አባቱ ምን ያክል ምንድነው ይባለው ምን ያክል ግፍ እንደሰራበት በልጁ ላይ ማወቅ ነበረበት። ነገር ግን አሁን አቶ በቃሉ ምንም ሳይናገር ምንም ሳያወራ ምንም ነገር ሳይል እውነት ከሞተ በጣም ነው የሚያስጠላኝ። እኔ እንደው ባይሞት ይሻለኛል እኔ እውነት ለመናገር። ከአሁን በኋላ አንድ ፓርት ነው የሚቀረው። በዚህ ፓርት ላይ እንደው መጀመሪያ አካባቢ በህይወት ኑሮ እዝራ እውነታውን አውቆ ከዛ አባቱ ምን እንዳደረገበት ምን አይነት ግፍ ሲሰራበት እንደነበረ አውቆ ከዛ በኋላ የሆነ ነገር ሆኖ ቢሞት እኔ በጣም ደስተኛ ነኝ። እርግጠኛ ነኝ ራሱ እዝራ ራሱ ይቅርታ የሚያደርግለት ሁሉ አይመስለኝም ነበር። ነገር ግን አሁን ሁሉም ነገር እንደተሸፋፈነ ሁሉም ነገር እንደተደባበቀ የአቶ በቃሉ ሞት በጣም ነው የሚደብረው እውነት ለመናገር ማለት ነው። በጣም እንግዲህ አቶ በቃሉ ታስታውሳላችሁ። ግን አሁንም ቢሆን እኔ እርግጠኛ ሆኜ የምነግራችሁ አቶ መስፍንና ትናንትናም ብየዋለሁ፣ አቶ መስፍንና እርግብ አንድ ላይ እየሰሩ ነው። አቶ መስፍን አይሞትም። ለምን ካላችሁኝ እርግብና እሱ ተባብለው ነው። እሱም ወደ ውጭ ሀገር ሊሄድ ነው አለ፣ እርግብም ወደ ውጭ ሀገር ሊሄድ ነው አለች አይደለ? ከዛ በማግስቱ እንደውም እንግዲህ ካያችሁ እርግብ
እንደ ፋኖስ የምትወደው የለም አይደለ? በችግሯ ጊዜ በሁሉ ነገሯ ጊዜ እስር ቤትም ሆና ስትጠይቃት የነበረችው እርግብ ናት አይደለ? ማለት ፋኖስ ናት። ቤት ባልነበረ ሰዓት በዛ ጭንቀት ጊዜ ራሱ ከፖሊሶች እያመለጠች ስትሸሽ እሷ ናት ያስደበቀቻት። እና እንደዚህ አይነትን ሰው አንድ ሰው ወደ ከሀገር ሲወጣ እንዴት ነው ቻው ሳይለው የሚሄደው? እና እሷ ብትሄድ ኑሮ ወደ ውጭ ሀገር የምትሄድ ቢሆን ኑሮ እሷን ቻው ትላት ነበር። ነገር ግን ወደ ውጭ ሀገር ስለማትሄድ ነው ከአቶ መስፍን ጋር ስለተመካከሩ እንደዚህ ነገር ካላደረጉ የሚያምናቸው ስለማይኖር ስራቸውን መስራት ስለማይችሉ ሁለቱ ተመካክረው ነው ይህንን ነገር ያደረጉት። በዛ ላይ ደግሞ ይህንን ነገር ያደረጉበት ምክንያት ምንድን ነው ካላችሁኝ፣ አቶ በቃሉ ያው ሚስት የለውም ታውቃላችሁ፣ ባለሀብት ነው። ስለዚህ ልክ እሱ ሶፋው ላይ ደልቀቅ ብሎ ሲያወራ እንደነበረው ሽንኩርት የሆነች ናት የምታመጣልኝ እያለ ነበር አይደለ ሲያወራ የነበረው። ስለዚህ እነዚህ አሁን ወጣቶች ወይም ልጅ የሆኑትን ሴቶች ገንዘብ ስላለው ብቻ በገንዘቡ እየገዛ ይዞ እንደሚያደር በደንብ አድርጎ የሚያውቅ ሰው ነው የአቶ በቃሉን ሚስጥር የአቶ በቃሉን ማንነት በደንብ ጥርጥር አድርጎ የሚያውቅ ሰው ነው ይሄንን ነገር ያደረገው። እና ምንድነው ያደረገው ይሄ ሰውዬ እንግዲህ ሴት እየፈለጉ ከሚያመጡለት ሰዎች ወይም ከደላላዎች ጋር ተነጋግሮ ከዛስ ምን ያደረገ እርግብን ይልክለታል። እርግብን ሲልክለት ሽንኩርት የመሰለች ሴት ነው አይደል የላክልኝ እያለ እንግዲህ ግን እዚህ ላይ ተጠራጥሬ ያለሁኝ እውነት ሰውዬው ሲያዋራው ሰው የነበረው ነው የላከለት ወይስ እርግብ ዝም ብላ በራሷ ነው? ግን ዝም ብላ በራሷ ደግሞ አትሄድም። ይህም ሁሉ እንትን ምንድነው ስሙ ኢላማ አድርገው ሰርተውበት ምናምን ካልሆነ አይሆንም። ስለዚህ አቶ መስፍን የላካት ብዬ ነው የማስበው። ከነዋጋ ተባብሎ ከዛ አቶ በቃሉ ከሚያውቃቸው ሴት ከሚልኩለት ሰዎች ጋር ተባብሎ እርግብን ይልክለታል። እርግብም እንግዲህ ስራዋን ሰርታ ወጥታለች ማለት ነው። እኔ በጣም ነው ያስደሰተችኝ። እንደው አቶ በቃሉ መሞት የለበትም እንዳልኳችሁ እንዳለ ሆኖ ማለት ነው። አቶ በቃሉ መሞት አልነበረበትም እንደነገርኳችሁ ከልጁ ከእዝራ ጋር ማድረግ የነበረበትን ወይም መነጋገር የነበረበትን እዝራም የአባቱን ማንነት በደንብ አድርጎ አውቆ አቶ በቃሉ ቢሞት ደስ ትለኝ ነበረ። ግን ያው እንግዲህ ነገሩ አልቋል፣ ከሞተ ሞቷል ማለት ነው። ሌላው ከአሁን በኋላ እዝራ ቤቲን በምን አይነት መንገድ ነው የሚያያት? በዛ ላይ ካስታወሳችሁ ጽዮንን ከሱ ጋር እንድታደር ያደረገችው እሷ ናት። ይህንን ነገር ደግሞ እሱ ጠንቅቆ ያውቃል። ከመጀመሪያ ጀምሮ እስከ አሁኗ ሰዓት ባለው ድረስ ጽዮን እሱን እንደምትከታተለው እሱን እንደምትፈልገው የእሱ መሆን እንደምትፈልግ ያውቃል። ሲቀጥል ከአሁን በኋላ በደንብ አድርጎ ያስብበታል። ወደኋላ መለስ እያለ ትዝታዎችን እያስታወሰ ምናምን ይመለስበታል ብዬ አስባለሁ። እዝራ ከመጀመሪያ ጀምሮ ምን ሲያደርጉ እንደነበር፣ ቤቲ ከአባቱ ጋር ሆና ምን ትል እንደነበረ፣ የጽዮን እገታ ላይ ራሱ አባትና ያገታት ምናምን እያለች በጣም ብዙ ነገር ትነግረው ነበረ ካስታወሳቸው። እና ያን ሁሉ ወደኋላ መለስ እያለ አባቱና እሷ አንድ ላይ ይሰሩ እንደነበረና በሱ ላይ ቁማር ይጫወቱበት እንደነበር ይገባዋል ብዬ አስባለሁ። እዝራ እንግዲህ ትክክለኛ ጭንቅላት ካለው። ግን ሀናን ጠልቷት ነው ወይ? ሀናና እዝራ ካሁን በኋላ አንድ ላይ ይሆናሉ ወይስ አይሆንም? ካስታወሳችሁ አሴር ሀናን አልፈልግም ብሏል። ሀናን እኔ አልፈልግም፣ ካሁን በኋላ ከአንቺ ጋር መሆን አልፈልግም። ምክንያቱም እኔ በወድሽም ባፈቅርሽም አንቺ ግን ልብሽ ከሌላ ጋር ነው። እኔም ብትወጂኝና ብታፈቅረኝ ኑሮ ልብሽ ከኔ ጋር ነበር የሚሆነው። ነገር ግን አንቺ እኔን እየወደድሽኝ ልብሽ ግን ከእዝራ ጋር ነው። ስለዚህ እኔ ደግሞ እንደዚህ አይነት ነገር አልፈልግም። ካሁን በኋላ እኔና አንቺ ምንም አይነት እንደዚህ አይነት ነገር ሊኖረን አልፈልግም፣ እንድኖረንም አልፈልግም ብሏታልና እሷ ግን ትክክለኛ ወንድ አንተ ነህ ለኔ ብለዋለች። ግን እሱስ ምን ያክል ጅል ነው? እሱስ ምን ያክል ሞኝ ነው? ከዚህ በኋላ ከሀና ጋር የሚሆነው እሱ እኮ አሁን እንደ ምራጭ ነው የሆነው አይደለ? ቤተሰብ ምራጭ የምትፈልገውን ነገር አጣች፣ ከዛ ተመልሳ ወደ እሱ መጣች። በጣም ሼም ነው ግን ሀና ያደረገችው። በጣም የሚደብር ነው። በደህናው ጊዜ በሳቋ ጊዜ እሱን አልፈልግህም ብላ ሂዳ ከዛ ያኛው ጋር ሳይሳካ ሲቀር ቶሎ እኔ ግን ቤተሰብ ማለት ነው ያልገባኝ ነገር የሀና ጉዳይ የእዝራ ፍቅር ከመቼው አልቆላት ነው ወደ ሴት የተመለሰችው? እዝራን እውነትም በደንብ የምታፈቅረውና የምትወደው ከሆነ እንዴት የሱ ፍቅር አለቀላት? እንዴት የሱ ፍቅር አበቃ? እንዴት ነው ያለቀላት? ከመቼው የሱ ፍቅር ቆረጠላት? እንደ አንድ ሰው እኮ የምትወዱትና የምታፈቅሩት ከሆነ ቤተሰብ
መቼም በአንድ ሳምንት ባልሞላ አንድ ሳምንት እንደው በ3 ቀን ውስጥ ግልብጥ ብሎ ያልቃል እንዴ? ፍቅር እኮ መጥፎ ነው። ስንት አመት ሙሉ በፍቅር የተነሳ ያበዱ ሰዎች አሉ አይደል እንዴ? እና አሁን እዚህ ላይ እንደሚያሳየን ከሆነ ፍቅር ለምሳሌ እኔ አሁን ሌላ ሰው አፍቅሬ ከዛ ያ ጋር ካልተሳካልኝ ወደዚህኛው ተመልሼ የ3 ቀን ፍቅር እንደሆነ ነው የሚያሳየኝ። እነሱ ላይ ያለው ወይም ሀና ላይ ያለው ፍቅር ማለት ነው። እና አሴርና እዝራ አንድ ላይ ይሁኑ ወይስ ሀናና እዝራ? ሀናና እዝራ ወይስ ሀናና አሴር? ከሁለቱ ከማን ጋር እንድትሆን ትፈልጋላችሁ እናንተ? እኔ ሳስበው ግን ወደ እዝራ ነው የምትሄደው። እውነታው ከታወቀ በኋላ ሁሉ ነገር ግልጽልጽ ካለ በኋላ በፊት ከአሴር ጋር ትሆናለች ብዬ ነበረ። ነገር ግን አሁን እዝራ ምንም የሚያውቀው ነገር የለም። በጣም ምስኪን ልጅ ነው። አባቱ ነው እንደዛ ሲያደርግበት የነበረው። የአባቱ ጉዳይ ነው እንደዛ ውስጥ ያስገባው። ስለዚህ እዝራ የሚያውቀው ነገር የለም። ሀና የምታውቀው ነገር የለም። እዝራ አሁን ገብቶታል ሀና ምንም እንደማታውቅ ነው የገባው። አባቱና ቤቲ ይህንን ተንኮልና ይህንን አሻጥር እንደሰሩበት ገብቶታል። ስለዚህ እዝራ ወደ ሀና ተመልሷል። አሁን 100% እርግጠኛ ሆኖ ወደ ሀና ተመልሷል። ግን አባቱ ወደ ቤቱ ሲመለስ አባቱ ሞቶ አግኝቶታል። የአባቱ ገዳይ እርግብ ናት። እርግብ ስትያዝ ይሆን? ያው እንትና ይታታለች። ማነው ስሟ? ቤቲ ይታታለች እሷ እንደሆነች ከዛ የወጣችው። ስለዚህ እሷ እንደገደለችውም እርግብ ተናግራለች። እና እርግብ አሁን በሰዓቱ እዛ ቤት ትያዝ ይሆን? እነሱ አሁን ማለቴ እቺ ቤቲና እዝራ አባዬ አባዬ እያሉ ነው። በዛን ሰዓት ደግሞ እርግብ ቅጽበት አትቆይም ትጠፋለች። ስለዚህ ውድ ቤተሰቦች እርግብ ስትያዝ ይሆን? ተይዛ ትታሰር ይሆን ወይስ ታመልጣለች? የፕሌን አዘጋጅታ ነው ያን ሰውዬ እንደዛ የገደለችው? ፕሌኑ እየጠበቃት ነው? ፕሌኑ እየጠበቃት ከሆነ እርግጠኛ ነኝ ከሀገር ትወጣለች ብዬ አስባለሁ። እና ምን ይከሰታል? እስኪ እናንተ ሀሳብ አስተያየታችሁን አካፍሉ።